በርግጥ አሁን ቋንቋቸውን ከመናገር ሞርዶም በጎሳና ንዑስ ጎሳ የሚስተዋለው ጠባብነት እጅግ አስነዋሪ ነው። በርግጥ መናገሩ ግን በብዙ እጥፍ ቢሮክራሲን ያቀላል። በነዋሪነት ላልማ ያሉትን እንዲህ በድሉ እንጂ በዚህ ክልል ውስጥ የብሔሩ ተወላጅ ወዳጅ ከሆነ በሥራ ቦታው ቢገኝም ባይገኝም የደሞዝ ዝርዝር ላይ ግን ስሙ አለ። ያልሰራም መክፈል የዜግነት ይሉታል የሐረሪ አስተዳዳሪዎች። በሐረር የሚታወቅ እውነት አለ። የነሱ ሰው 3 መሬት ይወስዳል። አንደኛው ሽጦ ሁለተኛው ላይ ቤት ይሰራል። ሶስተኛው ተሽጦ ንግድ ይጀምራል። ተያይዘ ድህነትን መሰናበት እንዲህ ነው። እድለኛ ከሆንክ የሸሪፍ ቡድን ውስጥ ተገኝ፣ ቢያንስ ባጃጅ ይገዛልሃል። አንድ ባለስልጣን እስከ 5 መሬት መውሰድ የሚቻለው ለወዳጆቹም የቻለውን የሀብት ምንጭ በነጻነት ማስተካከል መቻሉ በርግጥም ልዩ ዜግነት ቢኖር ነው። ስንት ዋጋ ከፍለን ያገኘነውን መብት ብለውም ፈገግ ያደርጉሃል። ለዚህ ሁሉ ግን ሐረሪ መሆን ጠቃሚ ቢሆንም ብቻውን ግን አይበቃም። በዋሃቢያም አራማጁ የሸሪፍ ቡድን ውስጥ የመገኘት እድሉ ግን ወሳኝ ነው። ከሌላውም የሐረር ተወላጅ ህዝቡን እየለያያችሁ ነው። ተወላጁም ሆነ ዳያስፖራው በክልሉ እንዳለማ እያደረጋችሁ ያሉ የሐረሪ ተወላጆች ሁሉ ዕጣ ፈንታቸው መገለልና ስደት ሆኗል። ከሐረር እስከ መርካቶ የእንጀራ ገመድ ይበጣጠሳል። የነዚህ ወገኖች ጥያቄም የሐረሪ ህዝብ በደል አሁን በራሱ በሚያስተዳድርበት ወቅት ነው ወይንስ ቀድሞ ጨቋኝ ስርዓት በነበረበት የሚል ሆኗል። በርግጥም ያለፈውን የሚያስናፍቅ በደልና የመልካም አስተዳደር እጦት ሐረሪን እየናጣት ነው። ከሳሽ ማረሚያ ቤት ተከፍቶለት ተከሳሽን እንዲደበድብ የሚደረገውም በዚሁ ክልል በእነዚሁ ሰዎች ነው። ለዚህም ነው ኢትዮጵያንስ ሐረር አያርጋት የምለው። ሐረርን መሆን በልማት ቆሞ መቅረት ሆኗልና፣ ሐረርን መሆን ጠባብ ብሔርተኝነት የሚጋልበው ኢፍትሐዊነት መገኛ ሆኗልና፣ ሐረር የዜጋና መጤ ማልዳ የሚያለብስ አስተዳደር ባለቤትም ሆናለችና፣ ሐረር የእስላም አክራሪው ወሃቢ አስተምሮ መፈልፈያ የምስራቅ አፍሪካ ማዕከል ሆናለችና ኢትዮጵያንስ ሐረር አያርጋት። በርግጥ የክልሉ መሪዎች በአንድ ነገር ላይ ፍጹም እርግጠኛ ይመስላሉ። ገንዘብ ለሁሉም መልስ የሚሰጥ አስማተኛ ሆኗል። እውነታቸው ነው። 25 ዓመት ሙሉ ስንቱን ጉደኛ ወዳጃቸውን ገንዘብ ታድጎላቸዋል። ስንቱን ጉልበተኛ ገንዘብ አሽመድምዶታል። ምንም ቢሰሩ ገንዘብ የሚባል ሁሉን ቻይ ጠበቃላቸው። የዛሬውን አርገውና መቻቻል ይሰበክባት የነበረችው ከተማ በጥቃቅንን የትምህርት ቤትና የመጠጥ ቤት ጸብ እንኳ የክልሉ ገዢ ቡድን ጣልቃ እየገባ የመደብ ጸብ ያደርጉታል። የክልሉ ደባል ገዢ የሆነ ኦህዴድ የሚያስቀምጣቸው ጥቂት ግለሰቦች በአንድ በኩል አፍ ማስያዣ ሲበጅላቸው በሌላ በኩል የቻሉትን ተመሳሳይ መረብ ለመዘርጋት ይሰራሉ። ብዙ ሲባልላት የኖረችው ሐረር ዛሬ በሳዑዲ አረቢያ ጉብኝትና ልኡካን አቀባበል ሥራ የበዛባቸው ባለሥልጣናት እጅ ላይ ነው የምትገኘው። እስከ ባህሬንና ኳታር ለግብዣ የሚጠራ አመራር እዚህ እንጂ ሌላ ቦታ አላውቅም። የቱርኮች እዚያ ሽር ጉድ እስላማዊ ወንድማማችነት መሆኑ ነው። እንግዲህ ብጤዎቻቸውን ከወራቢ አስመጥተው ዲቤ ላይ ናቸው። ነገሩ ያልገባው የክልሉ ነዋሪም ሐረር እየመጡ ያሉት ሙስሊም ጉራጌዎች ወይም ወራቢዎችን ማለት ነው ፊት ይሸፋፍናሉ ይላል። ሐረር መርካቶም፣ ሀደሬ ሰፈር፣ ወራቤ፣ ሪያድ ከፍተኛ ትኩረት የሚሻ ዋነኛው የአክራሪ ወሃቢያ ወይም ሰለፊያ መስመር ነው። በከፍተኛም ዋጋና በከፍተኛ ዋጋ የተገዙ የገንዘብ የታጀቡ ውስብስብ የአክራሪዎች መረብ ነው። በዚህ ዙሪያ ብዙ ማለት ይቻላል። በርግጥ በመሬት አስተዳደር፣ በማህበራት አደረጃጀት፣ በፍትህና ዳኝነት፣ በዘረኛው የክልሉ ገዢ ቡድን እንዲሁም በአክራሪው መረብ ውስጥ በክልሉ ያለውን የመልካም አስተዳደር ጉዳዮች ምሬቱን፣ የአመራሩን አሻጥርና አስመሳይነት በተከታታይ በዝርዝር ሰነድ አስደግፌ አቀርባለሁ። መፍትሄ ቢመጣም ባይመጣም እስከ መጨረሻው እንጮሃለን። ትውልድ ይመዘግባል። ሐረር የወደቀባትን የልማት በደልና የመልካም አስተዳደር ፈተና እያየ ዝም ያለውን የፌዴራል መንግስት የሚታዘቡ ነዋሪዎች ትንሽ ናቸው ብሎ ይሆንን በማለትም ይሰጋሉ። ዝምብ ባይገድል ያስመልሳል ነውና ምክራቸው። አበቃው።